ما شاء الله تبارك الله ما شاء الله تبارك الله السلام عليكم ورحمة الله وبركاته ما شاء الله تبارك الله ممتاز بس البطاب بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم ما شاء الله هنيئا لكم بمجمرة درجة إن كان دسالاتشو زي ميامر بوتا لاي زي ميامر مدرسة لاي كأديس أبا 400 كيلومتر لاي بمنقنيبت زادنا عندهم بأنون ميديا مسارات عندهم سعيد ميديا عندي لاي بمتبابر بچواتشوت چواتن سمتو ገንዘብ ወጪ ያደረጉ እህት ወንድም አጎቶች ቤተሰብ እንኳን ደስ አላችሁ እዩ ተመልከቱ ከበር ጀምሮ አልነበረም እንዲሁም ደግሞ ይሄ ሊሾ አልነበረም አፈር ነበረ ይሄ ሊሾ ተደርጓል ይሄው ቀለም ተቀብቷል ቻክ ተደርጓል ኮርኒስም ማሻአላህ አለ በተለይ ደግሞ የመድረሳ ውበቱን ያመጣው ይሄ ሁሉ ወንበር እንደምታዩት ይሄ አንደኛ ክፍል ነው ሁለተኛ ክፍል ላይም እንደዛው አለ ማለት ነው ይሄንን ለማድረግ ገንዘብ ያወጣችሁ እህት ወንድሞቻችን አላህ ኸይር ጀዛ ይክፈላችሁ እኛም እዚህ ድረስ መተን የሰራችሁትን ስራ በአካል መተን ለማሳየት ሙከራ አድርገናል አላህ Subhanahu Wa Ta'ala ምንዳችሁን ጀነተል ፊርደውስ አላህ ያድርግላችሁ ምንዳችሁን ከረሱል ሰለላሁ ዐለይሂ ወሰለም ጀነት ላይ ጎረቤት አላህ ያድርግላችሁ ይሄም ደግሞ እንደምታውቁት ረሱል ሰለላሁ ዐለይሂ ወሰለም አሉ إذا مات ابن آدم انقطع عمله إلا من ثلاث የሰው ልጅ ሲሞት ሁሉ ነገር ይሞታል ይቀራል ሶስት ነገር ነው የሚቀርዋል ከሶስት ነገር አንዱ ምንድነው ሰደቃቱል ጃሪያ ቋሚ ስራ ተመልከቱ ይሄ መስጊድ ወይም ይሄ መድረሳ ዛሬ 100 አመት 50 አመት ቢኖር ዛሬ እኛ ገንዘብ አውጥተን ያወጣነው አኺራ እንሄዳለን ቀብራችን ላይ ተመልከቱ አኺራ ላይ አላህ ፊት ላይ የውመል ቂያማ ይመጣልን ይሄ ነው ማለት ነው ሰው ሁሉ ቀብሮን ጥሎ ሲሄድ ማለት ነው ለኛ ጓደኛ የሚሆነን ዛሬ ያወጣንበት ሰደቃ ነው ዛሬ እን መድረሳ ያሰርንበት ሰደቃ ነው ተመልከቱ መስኮት ሁለት መስኮቶች አሉ መስኮቶችም ላይ ማሻአላህ ምርጥ የሆነ መስታወት ማሻአላህ ልጆች ሲማሩ ያው ገጠርም ከመሆን አንፃር ያው መስታወት ራሱ ለምን ብርሃን ገብቶ ጨለማ ቢሆን ራሱ መቅራት እንደሚችሉ ሶስት መስኮቶች ተሰርተዋል ይሄ ሁሉ ወጪ ይሄ ሁሉ ገንዘብ ያወጣችሁት والله እንኳን ደስ አላችሁ ዱንያ አኺራ ላይ አላህ ነው የሚያውቀው እናንተ ያወጣችሁን ገንዘብ ነገር ግን መጥቶ እዚህ ጋር በቁም ነገር ላይ ውለዋል ማለት ነው አላህ ኸይር ጀዛችሁን ይክፈላችሁ ወባረከላሁ ፊኩም ሁሉም ሰው በዚህ አይነት በአኑንና በዛድ ማለት ነው እንዲሁም በሰዒድ ሚዲያ ላይ ገንዘብ ማውጣት ማለት እንደዚህ አይነት ተግባራዊና ምርጥ የሆነውን ስራ ይሰራል ማለት ነው ከንቱ አይቀርም ማለት ነው ገንዘቡ ውጤታማ ሆኖ በተፈለገበት ቦታ ላይ ጠብ ብሏል ወጀዛኩሙላሁ ኸይራን ወደፊትም ከነሱ ጎን እንድትሆኑ በእኛ ጎን እንድትሆኑ ጥሪ አቀርባለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ بسم الله الحمد لله والصلاة والسلام على رسول الله السلام عليكم ورحمة الله تعالى وبركاته ما شاء الله هنا ينو نجر ደስ ይላል ከአዲስ አበባ 400 ኪሎ ሜትር ገደማ ላይ ካጋሮ ወደ ውስጥ ገብተን መድረሰቱ ዳሩስ ሰላም ነው የሚለው አይደል መድረሳ ዳሩስ ሰላም ማሻአላህ በዚህ አይነት መልኩ ተሰርቶ ማየታችን በጣም አስደሳች ነው በጣም ደስ ይላል እንግዲህ ካሁን በፊት እንደዚህ አልነበረም ሁሉ ነገሩ ተስተካክሎ መስኮቱ ተሰርቶ በሩ ተሰርቶ ሁሉ ነገር ቀለም ተቀብቶለት ጠረጴዛው ወንበሩ ተዘጋጅቶለት በዚህ አይነት መልኩ ቁርአን ለሚቀሩ ተማሪዎች ለመድረሳው በዚህ አይነት ማማላት ትልቅ ሰደቃ ነው እንግዲህ ሰደቃ ብዙ አይነት የሰደቃ እንትን አለው ይሄ ደግሞ ቋሚ የሆነ ሰደቃ ነው ማለት ነው ይሄን የሰራችሁት ወገኖች አላህ ይባርካችሁ እንላለን ዛድ ሚዲያና ኦሮ ሚዲያ እንዲሁም ደግሞ አኑን ሚዲያ በተጨማሪ ሰዒድ ሚዲያ በመተባበር ይሄንን አስተባብራችሁ እዚህ ገጠር ውስጥ ገብታችሁ እንዲህ አይነት ኸይር ስራ በመስራታችሁ አላህ ይባርካችሁ አላህ ያበልጽጋችሁ እንላለን ሌላው ደግሞ የዛድ ሚዲያ ቤተሰቦች ናችሁ እና የአኑን ቤተሰቦች ናችሁ የሰዒድ ሚዲያ ቤተሰቦች ናችሁ ይሄን ሁሉ አስተዋጽኦ አድርጋችሁ ለዚህ ውጤት ያበቃችሁ ማለት ነው በጣም የሚያስደስት ታሪክ ተሰርቷል ማለት ነው እዚህ መድረሳ ላይ እና አላህ ይቀበላችሁ ባረከላሁ ፊኩም እያንዳንዷ እንግዲህ ያወጣችሁት ገንዘብ አላህ ዘንድ በአስር ተባዝቶ እስከ 700 አላህ ደረጃ እንደሚሰጣችሁ ቃል ተገብቷል ማለት ነው من جاء بالحسنة فله 10 أمثالها إلى القرآن من جاء بالحسنة فله 10 أمثالها ምን ማለት ነው አንድ መልካም ስራ የሰራ ሰው በ10 ይባዛለታል እንግዲህ 10 መድረሳዎች እንደገነባችሁ ይታሰብላችኋል ማለት ነው መነሻ ነው ይሄ
ይሄ ደግሞ ይቀጥልና እስከ 700 ከዛም በላይ ይሆናል ኢላ አዳፊን ከሲራ ተብሏል እና በሐዲስ ይሄ መጥቷል ማለት ነው። አንድ መድረሳ የገነባ ሰው በ10 ተባዝቶለት እስከ 700 መድረሳዎችን እንደገነባ ያህል አላህ ዘንድ ስዋብ ደረጃ ልዕልና ያገኛል ማለት ነው። በዚህ ሁሉ እንግዲህ መልካም ተግባር የተሳተፋችሁ ወንድሞች እህቶች ሁሉ አላህ ይባርካችሁ። ዛድ ሚዲያንም አኑን ሚዲያንም እንዲሁ ሰዒድ ሚዲያንም አላህ ይባርካችሁ እንላለን። ይሄ ሁሉ የእናንተ አስተዋጽኦ የእናንተ ልፋት የእናንተ ጥረት ነው። እንግዲህ ፍሬያችሁን ድካማችሁን የድካማችሁን ፍሬ አይታችኋል አገኝታችኋል ማለት ነው። አላህ ይጨምርላችሁ። እንዲህ አይነት ኸይር ስራ በየቦታው መስራት በጣም ጠቃሚና እጅግ ወሳኝ የሆነ ነገር ነው። ለአኺራችን ነው የምንገነባው ማለት ነው። እያንዳንዱ የምናወጣው ነገር ለአኺራችን ጠቃሚ ስለሆነ በዚህ ነገር ላይ ለወደፊቱም መበርታት አለብን ኢንሻአላህ። ባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሁለተኛ የኡስታዞች ማረፊያ እንዲሁም እንደ መክተብ ወይም እንደ ቢሮ ነገር ነች። እቺም ማሻአላህ መስኮት አላት፣ ሊሾ ተደርጋለች። ይኸው ቀለም ተቀብቷል። ኮርኒስም መስታወትም ማሻአላህ አለ። ወጀዛኩሙላሁ ኸይር። ይሄ ደግሞ በተለይ ኡስታዝ ልጅ ካለ ኡስታዝ አለ፣ ኡስታዝ ካለ ደግሞ ማረፊያ ያስፈልጋል። እንደው መድረሳው ልዩ ነች ማለት ለነ ኡስታዝ ቦታም ተሰጥታለች ማለት ነው። ይሄ ማረፊያቸው ነው። አስፈላጊ ከሆነ ማደራቸውም ይሆናል እንደ ቢሮም ማሻአላህ። ስለዚህ ይሄን ያደረጋችሁ ያበረከታችሁ ወጀዛኩሙላሁ ኸይረን። ወደ ሶስተኛ ክፍል ልንገባ ነው ማለት ነው። ሸረሻ ተፈضሉ። ቢስሚላህ ማሻአላህ ተባረካላህ። ይሄ የሶስተኛ ክፍል ነው ማለት ነው። ማሻአላህ አሁንም ደጋግሜ የምለው ነገር ቢኖር ሀኒአን ለኩም እንኳን ደስ አላችሁ በሀኑንና እንዲሁም በዛድ ሚዲያ እንዲሁም ሰይድ ሚዲያ ላይ ይሄንን ጉዳይ ተብሎ ውኡታን ወይም ጥሪ ሰምታችሁ ማሻአላህ ተባረከላህ ገንዘብን ያወጣችሁት ወጪ ያወጣችሁት እህት ወንድሞች፣ አባት እናቶች ወላሂ ትልቅ ቁም ነገር ላይ ውለዋል። ይኸው ሊሾ ተደርጓል። እንደዚህ አልነበረም። ያው የመጀመሪያም ታውቃላችሁ ይኸው 3 መስኮት አለ። የመድረሳን ስታንዳርድ የጠበቀ መድረሳ ነው። አሁንም ደጋግሜ የሚለው ነገር ቢኖር አላህ ሱብሓነሁ ወተዓላ ሚንዳችሁን ጀነተል ፊርደውስ ምንዳችሁን የረሱል ሰለላሁ ዐለይሂ ወሰለም ጀነት ላይ ጎረቤት አላህ ያድርግላችሁ። ብዙ ሰው እኮ ብር አለ፣ ብር መኖሩ ሳይሆን በእንደዚህ አይነት ቁም ነገር ላይ ትውልድ ነገ ይህን ዲነል ኢስላምን የሚረከብ ቁርአን ሀፊዘል ቁርአን የሚወጣበትን ዲን የሚማርበት የሚያስተምር ዓሊም የሚወጣበት መድረሳ መስራት ማለት ትልቅ ቻንሳይነት ነው። ወላሂ ትልቅ እድል ነው። ለዚህ እድል ጥሪ ያደረገውንም ሚዲያዎችንም ጥሪ ሰምታችሁ እንዲሁም ደግሞ አቤት ብላችሁ ጥሪውን አክብራችሁ መልስ የሰጣችሁም እህት ወንድሞች ምንዳችሁን አላህ ከፍ ያድርግ እያልን ሁሉም ሌላ ጥሪ ደግሞ ምንድነው በእንደዚህ አይነት ጉዳይ ላይ ጥሪ ሰምተን መሽቀዳደም አለብን። ፈስተቢቁል ኸይራት ነው አላህ ሱብሓነሁ የሚለው በኸይራት ነገር ላይ ተሽቀዳደሙ ነው። ይሄ ነው ዛሬ ለቀብራችን ለአባት ለእናት ለሞቱ ሰዎች ነይተን ሙሉ መድረሳ ምንሰራ አቅም አላህ ይስጠን። ጥሪ ሰምተን ግን ሁሌ መልስ እንስጥ ለማለት ወዳለው አላህ ሱብሓነሁ ወተዓላ ኸይር ጀዛችሁን አላህ ይክፈላችሁ ይላለው። ኢንሻአላህ ሸኽ ረሻድም ከኋላ አሉ፣ እሳቸውም ሐሳብ ይሰጡና በዚህ እንዘጋለን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ማሻአላህ ይሄ ሶስተኛ ክላስ ነው የምናየው። እንግዲህ ሶስቱም በጣም ደረጃውን በጠበቀ ሁኔታ ተሰርቷል ማለት ነው። አላህ ይባሪክ አለይኩም። በጣም ደስ የሚል ስራ ነው የተሰራው። ኮርኒስ አለው፣ ቀለም ተቀብቶለታል፣ መስታወቱ ሁሉ ነገሩ ተዘጋጅቷል ማለት ነው። አሁን ለወጣቱ ለተማሪዎች ለልጆች ቁርአን ለመቅራት በደንብ ተዘጋጅቷል ማለት ነው። እና ይሄ ሁሉ እንግዲህ የተዘጋጀው እናንተ በሰጣችሁ አስተዋጽኦ ነው። ዛድ ሚዲያ፣ ኦሮ ሚዲያ እና ሰዒድ ሚዲያ ባደረጋችሁት ቅስቀሳና ያኒ ትጋት ይሄ ሁሉ ተሰርቷል ማለት ነው። እና አላህ ይባርካችሁ፣ አላህ ይጨምርላችሁ። ጀነታችሁን እየገነባችሁ እንደሆነ ሁልጊዜም ማሰብ አለባችሁ። ምክንያቱም ሰው በዱንያ እያለ የሰራውን ነገር ነው ነገ አኺራ ላይ የሚያገኘው ማለት ነው። ዛሬ መዝራት ነው እንግዲህ ዛሬ መስራት ነው፣ ልፋት ነው። ነገ ደግሞ የልፋታችንን ውጤት አላህ ዘንድ በጀነት እናገኛለን ማለት ነው። እንዲህ አይነት ቋሚ ነገር ደግሞ ስንሰራ ይሄ ነገር እስካለ ድረስ አላህ ዘንድ ሁል ጊዜ ይጻፋል ማለት ነው። ሰውየው ቢሞት እንኳን ይጻፍለታል። ስለዚህ በጣም መልካም ስራ ነው የተሰራው። አላህ ይባርካችሁ፣ አላህ ይጨምርላችሁ። ከዚህ በላይ ደግሞ በተለያየ ቦታ የሚሰሩ አላህ ያድርጋችሁ። ባረከላሁ ፊኩም። አላሁ አክበር።
አላሁ አክበር አላሁ አክበር። አሁን ወደ መድረሳችን እንገባለን። وعليكم السلام ورحمة الله وبركاته. مدرسان كينيا كان فكاتا شيخ. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. الحمد لله والصلاة والسلام على رسول الله صلى الله عليه وسلم. يقول الله جل وعلا إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. ويقول عز وجل سبحان الذي أنزل على عبده الفرقان ليجعل العالمين نذيرا. كان في جول أمة الإسلام إن شاء الله ربي أسيت والتسين كبي حتى سنقولون ما جاء النبي محمد صلى الله عليه وسلم أن اسمع من أفراد الله نوك قال رسول الله صلى الله عليه وسلم خيركم من تعلم القرآن وعلمه. نبي ربي صلى الله عليه وسلم قال خيسا نبي الدنيا رجل لا أمة أولاد آخرات قال ما لا نما القرآن برتي برسيس رسول الله جل كفى به فكرة كل نما قاعد قال أمة ربي نسنقول إلى جو هيرك ربي أسين في أسين كاي جولين بقى كذا جرا يوكا اسم بيجاميت جولين نانو كنا جرا اسم بيجاميت ربي في داسين كاون على أمتنا بمحمد رجابه إيجو قرآن نقول يا كي أمر الرسول صلى الله عليه وسلم جنة غرينا ما جنة قالت غرينا ما جنة باس ربي نما قرآن جنة قالوا نوابودو قرآن نقول خلا أجيرا تيسين أجيل ربي نونجر إن هذا القرآن يهدي للتي هي أقوم خلاص أفعل تفضيل جنا ملاكون خلاص الرسرية خلاص والأبجو سريف الرسري كان جرا متجرا جو خرت جيسي نمك أجيلتا ويبشر المؤمنين الذين يعملون الصالحات مؤمن توتا مورين خير وجدا غاري وجدا بيد الدنيا القرآن قرؤون بؤورا خيري تجو نمنيو قرآن قرأ ربي بيكا رسول بيكا صلى الله عليه وسلم هذا فباو في بيكا أب بيكا بيه بيكا ديني في بيكا صدر كانا ما بيكا صدر كابيني سابيكا جو قرآن كان نما برسيسا خراك أجرات نما كأجر تياكم ويبشر المؤمنين كنا بتجاميتين هر الدنيا رتي كنا رسيجك مؤمن توت مربين جمّتيسا الذين يعملون الصالحات ورين بيجي الدنيا يطول توجهن كنا جو صالحات كم بيجي الدنيا تجون البيو فيتين أمانة قاموا فيتين نمني خير وجهتجون ربي مدة قدّا سيني كوبي سنجرا يجون كناف أهل القرآن يقول النبي صلى الله عليه وسلم قافلوا له أحد صابوني نبي تور باتم ركتلهم بلا أركتا لا ميشا فرتنين باني أبيني تو كون كمانو نملك أبري تو كنا مشان جان كده كبرامو أيكم أكثر حفظ للقرآن إسين صحابة كنا ران نم القرآن جودي تو جودي لم الرجالات لادي أنسى دروبوس على الرسول صلى الله عليه وسلم يا أمة الإسلام قرآن ربي بيجي لنا من يات تجون نم القرآن ربي يحفظ كان الرسول صلى الله عليه وسلم آما نم يبزين قرآن وكان القرآن على جرو لادي تدروبوسا جابر بن عبد الله رضي الله عنه غافرك جياسة ديت أباسا كبرين أباس أبانكو نمشان جاوجين كبرم نانجد أن أباكو سيا غوتشرا كبري غافم باسه والله رجع بدا جياسة ديت سيفي بيتشا كنا روته غرم ما ديوفتي مالي فيا بيت شو رجيسا ماركون خبجا قرآناتو مثل الإسلام قرآن خبجا أكنا قب نما خبجا نما كم قرآن أكرت تجو نرتي مكارو ربي يفنو فباس آمين جزاك يا قدر ربي سيف كفل وبعد أبدو يا جول نوتو سيمبليس مالي جناني قلبي ما جول لنا وان غاري جالت يجو أمة الإسلام غاري كان يجو أرجور أبدنيت وانا رتيسن أبدنيت كان اسمينتور أبدنيت وقاب أبدو يجو إن كان أبا كان أمة الإسلام أمانة نوتو سنين جن سنين دام يا أمة بقو كزيرتني يجو أني أسمع ركن نجري رجسي أمر ربي نمو دكان كيسا يفتنوا باسو تجرا ربي بسم الله ربي سيفتول آمين ربي بو هيريكان كي نما خير وجد ربي سياغود يا جول يولمنا كان تتافته ججباته جد مل هو يتغو هندندامو هندي كيسا وچروم تسني رايغم قراني بك على نما على ربي اسافكن نك عمر نك ابو بكر برسينا ربي ندا جل انيو جلا دبتا ورين قران ربي كره انيو جره مليچو إذا كان سين أنجلا دبته مانجرو
نما ملك ربي سنقول وردنا من البيت ربي سن ديبسين جزاكم جنة ربي سيفا ديبس دنيا أم بيجوا الدنيا تي ربي سيفا تقول أبو كان أمي دي الدنيا كان يجارت ربي سيها قول ربي بس هذي غرغرسة هذي أفتني أجرت ربي سينا بالكيس ما تكينيا دبوديني تي بداهم بامو تري وربي وبيدك الله كان نوجي وبالله التوفيق والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. جزاكم الله خيرا. ሁላችሁንም እናመሰግናችኋለን እዚህ የተገኛችሁት እንደዛውም በተለያዩ ሚዲያችን እየተከታተላችሁ ነው የምትገኙ ሁላችሁንም እጅግ አድርገን እናመሰግናችኋለን ጀዛኩሙላሁ ኸይራን ወአህሰነ አላሁ ኢለይኩም የተለያዩ ኡስታዞች እዚህ ታድመዋሉ ኢንሻአላህ ኡስታዞኒ ሄዱና ስትኑ አርገመን የተጀራኒ ባረከላሁ ፊኩም ጀዛኩሙላሁ ኸይራን ሲንጀቹን በርባዳ የዳሩ ሰላም መስጂድና መድረሳ ጀማዓዎች እንዲሁም ከተለያዩ አካባቢዎች ለዳሩ ሰላም መድረሳ ምረቃ ፕሮግራም እዚህ የተገኛችሁ ታዳሚያን እንዲሁም ከሀገር ውስጥና ከሀገር ውጭ የምትገኙ የዛድ ሚዲያና የአኑን ሚዲያ እናም የዛድ ኦሮ እናም የሰዒድ ሚዲያ ቤተሰቦች ክብራትና ክብራን እንኳን አላሁ ሱብሓነሁ ወተዓላ ለዚህ ታላቁ ቀን በሰላም አደረሳችሁ አደረሰን ማለት እወዳለሁ ከዚህም በመቀጠል ስለ መድረሳው ትንሽ ነገር ልላችሁ እወዳለሁ ይህ መድረሳ እንደምታወቀው የዛሬ አመት ከምናምን ቁርአን ይዤ ስመጣ ከወንድሜ አብራር በድሩ ጋር ስለዚህ መድረሳ የሰማሁትና ያየሁት ነገር ከባድ ነበር ስለሆነም እኔም እኔ የሰማሁት ችግር ምናልባት የሌሊሳ ሙስሊም ማህበረሰብ ያለበት ሁኔታ ሊያሳስበው የሚችል ሰው አይጠፋምና ይህንን እድል ተጠቅማችሁ ችግራችሁን ተናገሩ ብዬ ባልኳቸው መሰረት ዛሬ ላይ እዚህ በመሆን ለዚህ መድረሳ ትልቅ ሚና የተጫወቱ አባታችን ሳላመሰግናቸው ማለፍ የማልችል አባታችን አባ ሰላም ፍሬው እንግሊዝ ወደ ካሜራ ቀረብ ብሎ ያለውን ችግር ለኦዲየንሱ ያጋራሉ ታዲያ ይህን ችግር የሰማችሁ እህቴ ሁሉ ጊዜ ከምን ሰራው ኸይር ስራ በስተጀርባችን ያለችው ስሟ እንዲጠቀስ የማትፈልግ እህታችን ከዲሲ ደውላልኝ ይህ መድረሳ መሰራት አለበት አለችኝ መርሃባን ብዬ መድረሳው ተጀምሮ በመሃል ለወራት ያክል ተቋርጦ የነበረ ቢሆንም በቅርቡ በመሰረት ነው በአሁን ጊዜ በተለያዩ የአክፍሮት ኃይላት ያለበት አካባቢ ላይ በመዞር ሙስሊም ክርስቲያን ሳይል ትልቅ ስራ እና ተግባራዊ ዳዋ እያደረገ እየሰራ ባለው በሁድሁድ በጎነት ለሁሉም ቲም አስተባባሪነት ተሰርቶ አልቆ አልহামዱሊላህ በአላህ ፍቃድ ዛሬ ለምርቃት በቅቷል አላሁ አክበር የሁድሁድ ቲማችን እንደውም የሚዲያችን ጀማዓ አንዴ ከተቀመጣችሁበት ተነስታችሁ እንድታመሰግናችሁልኝ በአክብሮት በአላህ ስም እጠይቃችኋለሁ አላሁ አክበር አልተኮ በከታ አጅርተን ይወልካተኒ ሁድሁድ ጀማዓ ከንኬኛ አሞ ወሬን ሚዲያ ከንኬኛ አከይስናፍ ገለቴ ፈተኑን በርባዳ ገለቶማና ጀዳኒ አላሁ አክበር እንግዲህ የተሰራው ስራ በጣም ትልቅ የሆነ ስራ ነው እናንተም ደግሞ አክብራችሁን እዚህ ተገኝታችሁ ወንድ ሴት ሳትሉ ሁላችሁም የአካባቢው ጀማዓ እንደዛውም ከተለያዩ አካባቢ የተገኛችሁ ሁላችሁንም እጅግ አድርጌ በራሴና እንደዛውም በሚዲያችን ስም እጅግ አድርጌ ላመሰግናችሁ እወዳለሁ አመሰግናችኋለሁ አላሁ አክበር
kabajamtoota ummataa hawaasaa naannoo lalisaatti argamtan ammoo bakka biraarraa madrasaa kanaaf gammachuu madrasaa kanaa mul'isuudhaaf bakka kanatti argamtan dhiiraa fi gannootaan haadholiin kan keenya obboleettiiwwan kan keenya akkuma kana abbootiin kan keenya obboleewwan kan keenya kulliin kan keessan asitti argamtan maqaa rabbiitiin isin galateeffachuun barbaada galatoomaa isiniin jechuun barbaada kanarraa dabarfatee immoo madrasaan kun yeroodhaaf adda citeetti ture sababaawwan garagaraatiif anis waa biraatiin biizii ta'uudhaan madrasaan kun xinnoosii walakkaatti dhaabbateetti ture ta'u malee tiimiin nuti dhihoo kanatti kan nuti gadi dhaabnetu jira hudhud baggoonnet lahullum kan jedhamu tiimii nuti nama shaniin isaan isin asirratti argitan kuni Sheekh Rashaad Uthman jedhamu isaan walitti qabaa kan keenya ta'uudhaan ammoo Sheekh Shamsaddin kan bukkee isaanii jiran immoo itti aanaa sabsaabii kan keenya ta'uudhaan anii fi obboleessi kiyyaa Anwar kan isin kaameeraa dudubbeetti argitan kakeeppii keewwatee dhaabbatu kun jechuudha Anwar inni illee jechuudha anuun miidiyaa kan jedhamu qaba inni illee jechuudha waliin taane tiimii kana ammoo nama tokkollee Abaadir kan jedhamullee akkuma kana nu keessatti kan argamu kan Atlaantaa jiraatu kana taane ijaarreetii jirra hagayyawwanaatti tiimiin kun waan isin ajaa'ibu bishaan bakkoota humnoonni garagaraadhaa jechuudha argaman irratti daawaa mul'ataa gochuudhaan bishaan bakka hin jirretti bishaan baasuudhaan keessattuu naannoo gara dabuubii kana keessatti jechuudha rakkina hedduutu jira waan ta'eedhaaf rakkina hedduu namoonni hedduun gara amantaa ofii akka jijjiiru gamta godhamaa jiruuf gara sanarratti hagayyawwanaatti bishaan bakkoota hedduutti baasuudhaan hawaasa naannoo sanaa tajaajilleetti jirra akkuma kanallee madrasaa mana barumsaatiif illee barattoota 500 oliif mana barnoota alanaa 2018 jechuudha jalqaba irratti barattoota 500 oliif dabtaraa fi iskiriiptoo waan barbaachisaa ta'e illee akkuma kana qopheessinee kennineefiiti jirra daawaa lafarrattis practically daawaa godhaati jirra akkuma kana haasaa qofa osoo hin taane dubbachuu qofaan osoo hin taane lafarratti illee argamsiisutti jirra alhamdulillah tiimii kana ergi bu'ursinee wanni kun haala kanatti xumuramee isiniif mul'ateeti jira jechuudha Allahu akbar Allahu akbar Allahu akbar bakka kanatti kanin bareechee akkasin naa galateeffattanu kanin barbaadu abbaa salaam kan yeroo mara jechuudha naa wajjiniin cinqamaa turan anachi taa'ee irraa fagoodha isaan immoo qaamaan waa hundaan bira jiraachuudhaan as gaheeti jira jechuudha abbaa sheenaajii waliin ta'uudhaan koreewwan isaanii waliin ta'uudhaan as gaheeti jira kan isaan illee galateeffachuun barbaada galatoomaa isiniin jechuun barbaada haadholiin kan keenya illee hadha proogiraamii kanaaf sagantaa kanaaf waan guddaa hojjetaniiti jiranii waan guddaasaa gahee guddaasaa taphataniiti jiranii jarallee galateeffachuun barbaada naa galatoomaa isiniin jechuun barbaada haadholiin kan keenya akkuma kana ustaazonni bakka kanatti argamtan manguddoowwan kan keenyaas keessatti argamtanii asirratti madarakii irratti argamtan kullii kan keessan illee maqaa rabbiitiin ammoo maqaa miidiyaa kan kootiitiin jamaa kan keenyaatiin isin galateeffachuun barbaada hedduu naa galatoomaan isiniin jedha isin irratti hin dheeressu sagantaan kan keenya akkuma kanatti itti nuufufa inshaallah sheekoliin na waliin dhufan jechuudha finfinnee irraa kahanii kana daawwachuu dhufanii asir nu biratti gamtaa argamaniif jarreen kan keenya amman isin wal barsiisee ka'e inshaallah sagantaan gara jaraatti isin dabarfata ammaaf garuu abbaan salaamis ni jiranii barakallahu fiikum wa jazakumullahu khairan sagantaan kan keenya sartifikeettiin ni jira kennaan garagaraa ni jira saniif sagantaa sa'aatii isin jalaa fudhachuun barbaadu barakallahu fiikum lillahi rabbil alamin والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن نبينا محمدا عبده ورسوله الصادق الأمين وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته أكم نقوم جرتو فيادا نقوما الحمد لله بمجمرة الله سبحانه وتعالى يا مسجنن بجمع زون بقوما وردا أومو بقو قبليل للساء مدرسة السلام تجاين زاري لمن ركعت وقتنا المالتنا الحمد لله
ከአዲስ አበባ ተነስተን እዚህ ድረስ ያው 400 ኪሎ ሜትር ያክል ተጉዘን ይህ ትልቅ መልእክት አለው። እስላም ድንበር የለውም። እስላም ድንበሩ ፀሐይ መውጫ መግባ ነው ማለት ነው። አላሁ አክበር። እስላም የትም ቢሆን የትም ቢኖር አንድ አካል አንድ ስጋ ነው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም እንዳሉ አልሙስሊሙ አኹል ሙስሊም፣ ሙስሊም ከሙስሊም ጋር ወንድማሞች ናቸው አሉ ረሱል ሰለላሁ ዐለይሂ ወሰለም። ይህንንም በማድረግ የሁዱድ ቲም በጎ ለሁሉም የሚለው ብዙ ስራ በትንሽ ጊዜ የተቋቋመ ቢሆንም ብዙ ስራ እየሰራ ይገኛል። ከአኑን ከዛድ ጋር ሚዲያ በመቀናጀት እንዲሁም ወንድማችን አባድር በአሜሪካ አንድ ላይ በመሆን በተለያየ ቦታ ላይ እንደዚሁም በሀዲያ ዞን ላይ 3 ቦታ ላይ ውሃን ለማህበረሰብ እንዲጠጡ ከተለያዩ ማህበረሰብ ገንዘብ በማሰባሰብ ሰርቶ አስረክበዋል። እንዲሁም አንድ ፕሮግራም ትልቅ ፕሮጀክት ቀርጾ ሂደት ላይ ይገኛል። ይህ 4ኛ ወይም 5ኛ ፕሮጀክት ይህን መድረሳ አሰርቶ ፊኒሽንግ አስጨርሶ ዛሬ ለምርቃት በቅቷል ማለት ነው። በመጀመሪያ ደረጃ አላህ ሱብሓነሁ ወተዓላ ለዚህ ሰበብ የሆነ ወንድማችንን ከማል አላህ ኸይር ጀዛ ይክፈለው እያልኩኝ በመቀጠል ዛድ ሚዲያና አኑን እንዲሁም ሰኢድ ሚዲያ እንዲሁም አባድር በተለያየ ሰው አማካይነት በተሰበሰበ ብር ዛሬ ይህንን ለውጥ ማግኘት ችለናል ማለት ነው። ይሄ አንድ ትምህርት ወይ አንድ መልእክት ያስተላልፋል። በመቀናጀትና በመሰባሰብ በመወያየት አንድ በመሆን ብዙ ስራ እንደሚሰራ በተግባር ያየን ጉዳይ ነው ማለት ነው። ማንም ሰው ኸይር ሲሰራ ከጎን በመቆም ኸይር ስራ እንዲያስፈጽምና እንዲያስጨርስ ማድረግ እንደሚቻልም ጭምር ነው። ሌላው ከተለያየ ቦታ የነዚህ ወንድሞቻችን የሚዲያን ጥሪ በመስማት ገንዘባቸውን ወጪ ያደረጉ እንዲሁም በተለይ ስሟ እንዳይጠቀስ የፈለገች የወደደች እህታችን አላህ ሱብሓነሁ ወተዓላ እሷንና በዚህ ዙሪያ ላይ የቻለውን አቅም ገንዘብ ያበረከተን ማህበረሰብ አላህ ኸይር ጀዛ ይክፈላቸው። አገር ውስጥም ውጭ አገርም ኖሮ ቤተሰባችን አገራችን ልጆቻችን የሚማሩበት መድረሳ ልንሰራ ነው ስንል ድምፃችንን ሰምቶ መልስ የሰጡ እህት ወንድሞቻችን ምንዳቸውን አላህ ጀነተል ፊርደውስ አላህ ያድርግላቸው። ምንዳቸውን አላህ ጀነት አላህ ያድርግላቸው። ዱንያ አኺራ አላህ ያሳምርላቸው። የታመሙ ቤተሰብ ካለ አላህ አፊያ ያርግላቸው። የሞቱ ቤተሰብ ካለ አላህ የጀነት አላህ ያርጋቸው። እንዲሁም ያላገቡ ካለ ሳሊህ ሚስት አላህ ይስጣቸው። ያላገቡ ካለ ሳሊህ ባል አላህ ይስጣቸው። እንደዚህ አይነት ኸይር ስራ እየቀጠሉ የሚሄዱ አላህ ያድርጋቸው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ብስሚላሂ ራህማኒ ራሂም አልሐምዱሊላህ አለዚ ቢኒዕመቲሂ ተቲሙ ሷሊሃት ወቢረሕመቲሂ ተተነዘሉ ልበረካት وبمنته تكثر الخيرات وبعفوه تغفر الزلات والصلاة والسلام على سيد السادات نبينا وحبيبنا وشفيعنا محمد صاحب الآيات والمعجزات وعلى آله الطيبين والطيبات وصحابته ذو الفضل والكرم والكرامات والتابعين لهم بإحسان إلى يوم ثقلت في الأرض والسماوات. أيها السادة والسادات، السلام عليكم ورحمة الله تعالى وبركاته. السلام عليكم ورحمة الله وبركاته. أكم جرتو نجادا ነገ በጋን ዱፍታኒ ይሄ እንግዲህ በእናንተ ቋንቋ ነው። በሀዲይኛ ደግሞ ጡምገጠቃይኔ ሀበይጡ መዋተኮ ገለጥኖሞ ደናምስ ገለጥኖሞ ይባላል ማለት ነው። ይሄ በሀዲይኛ ነው እና በመቀጠል ምንድነው በጣም እኛ ደስ ብሎናል።
በዚህ አይነት ሁኔታ በመገናኘታችን በዚህ አይነት ደማቅ ፕሮግራም ላይ በመገናኘታችን በጣም ደስ ብሎናል። በጣም ደስ የሚል ነገር ነው የተሰራው። እኛም እንግዲህ ከአዲስ አበባ እዚህ ድረስ መጥተን በዚህ ታላቅ ፕሮግራም ላይ በዚህ በደመቀ ፕሮግራም ላይ ወንዱ፣ ሴቱ፣ ትንሹ፣ ትልቁ ዓሊሙ ዑለሞች ሁሉ እዚህ ላይ አይማዎች ሁሉ ተሰብስበው በዚህ አይነት ሁኔታ ደምቃችሁ እኛን ለመቀበል በመዘጋጀታችሁ ጀዛኩሙላሁ ኸይረን በጣም እናመሰግናችኋለን። አላህ ይባርክ አለይኩም። አላሁ አክበር፣ አላሁ አክበር። እንግዲህ ዛሬ ቀን 21 3ኛ ወር 2018 ይህ ታላቅ ዝግጅት እየተደረገ ያለው በታላቁ የኦሮሚያ ክልል ጅማ ዞን ጎማ ወረዳ ኦሞ በቆ ቀበሌ ልዩ ቦታው ለሊሳ ዳሩስ ሰላም ውስጥ ነው። ይህም ፕሮግራም እያደረግን ያለ ነው። አልሐምዱሊላህ ረብል ዓለሚን፣ አልሐምዱሊላህ ረብል ዓለሚን። እና እዚህ ላይ ምንድነው እኛ አላህ ሱብሓነሁ ወተዓላ ሰው አድርጎ የሰው ልጅ አድርጎ መፍጠሩ ለኛ ትልቅ ውለታ ትልቅ ክብር ሰጥቶናል ማለት ነው። የሰው ልጅ የተከበረ መክሉቅ ነው ወይም ፍጡር ነው። ሰው ሆኖ መፈጠር ክብር ነው ማለት ነው። ለምን አላህ ሱብሓነሁ ወተዓላ ወለቀድ ከረምና በኒ አደም ወሐመልናሁም ፊል በሪ ወልበሕር ወረዘቅናሁም ሚነ ጠይባት ወፈደልናሁም ዐላ ከሲሪን ሚመን ኸለቅና ተፍዲላ ይላል። እኛ የሰውን ልጅ አክብረነዋል ይላል። እንግዲህ ሰው ሆኖ መፈጠር አላህ ዘንድ መከበር ነው ማለት ነው። አላህ ከሌላው ፍጥረታት ሁሉ እኛን አክብሮን ሰው አድርጎ መፍጠሩ እንስሳ ሳንሆን ማለት ነው። አያችሁ የሰው ልጅ የተከበረ ፍጡር ነው። ለምን ለቀድ ኸለቅናል ኢንሳነ ፊ አሕሰኒ ተቅዊም። አያችሁ የሰው ልጅ ውበት አለው፣ ደስ ይላል፣ ቁመናው ሁሉ ነገሩ የተስተካከለ ነው። በዚህ አይነት ሁኔታ አላህ ሰው አድርጎ ስለፈጠረን አልሐምዱሊላህ አልሐምዱሊላህ። አላህ ጀዐለና ያኒ ሚን ጂንስ አልበሸር ወጀዐለና ኢንሳናን ላ ሐይዋናን። ይሄ ትልቅ ክብር ነው። ነገር ግን ምንድነው የሰው ልጅ የሚከበረው በቋንቋው፣ በዘሩ፣ በቀለሙ፣ በመደቡ ወይም በሀብቱ ሳይሆን በምንድነው በኢማንና በተቅዋው ነው ማለት ነው። يقول الله تبارك وتعالى يا أيها الناس إنا جعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم. እናንተ ሰዎች ሆይ እኛ ከወንድና ከሴት ፈጠርናችሁ ይላል። ወንድና ሴት ማለት አዳምና ሔዋን ናቸው። አዳም ሔዋን ናቸው። እንግዲህ ከሳቸው ፈጠርናችሁ ይላል። ከዛ በኋላስ ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ የተለያየ ቋንቋ የተለያየ ጎሳ አደረግን። ለምን? የዘር ሰንሰለት የጎሳ ሰንሰለቱ የዘር ሐረጉ እንዲታወቅ እንጂ ለሌላ ጉዳይ አይደለም። አላህ ዘንድ የተከበረ ሰው ማለት አክረመኩም እና አክረመኩም ኢንደላሂ አትቃኩም። እንግዲህ ለይሰ ቢልአንሳቢ ወልአሕሳብ ወላኪን ቢተቅዋላሂ ሱብሓነሁ ወተዓላ ወልኢማን። በኢማን አላህን በመፍራት የሰው ልጅ የተከበረ ይሆናል ማለት ነው። ውድ የተከበራችሁ ክቡራትና ክቡራን፣ ይሄ ደማቅ መድረክ ስለሆነ ትንሽ መልእክት ማስተላለፍ የግድ ያስፈልጋል። ለምን? ለዚህ መድረክ ብለን እኛ ከ400 ኪሎ ሜትር ላይ ከአዲስ አበባ ተነስተን የመጣነው ከእናንተ ተገናኝተን የሆነ ነገር ምክር ተቀብለን ዱዓችሁን ተቀብለን ምክር አስተላልፈን መልእክት አስተላልፈን ይህንን ፕሮግራም ተሳትፈን ለመሄድ ነውና የመጣነው። ትንሽ መነጋገርና መመካከር ያስፈልጋል። ለምን ሲባል እንዲህ አይነት ፕሮግራም እንዲህ አይነት ዝግጅት እንዲህ አይነት ድምቀት ሁልጊዜ አይገኝም፣ ሁሌ አይገኝም። ከእናንተ አሁን የተገናኘ ነው እኛ ዛሬ ነው። ስለዚህ በእንዲህ አይነት ትልቅ መድረክ ላይ የሆነ መልእክት ማስተላለፍ ጠቃሚ ስለሆነ ኢንሻአላህ لماذا يقول الله تبارك وتعالى وذكر فإن الذكرى تنفع المؤمنين. نعم لكن الله سبحانه وتعالى من البتقدس القرآن وما تفعلوا من خير يعلمه الله وتزودوا فإن خير الزاد التقوى واتقون يا أولي الألباب. አያችሁ وما تفعلوا من خير كما الكام سرا مسروتن ሁሉ አላህ سبحانه وتعالى ያውቀዋል።
ነገ አላህ ዘንድ እኔ ዘንድ ምንዳ ሰጣችኋለሁ ይላል ማለት ነው። ዛሬ እንግዲህ ብዙ ነገር ተሰርቶ አይተናል። መድረሳው ተሰርቶ አይተናል። ለደረሶች ለቁርአን ተማሪዎች ሁሉ ኸይር ተሰርቷል ማለት ነው። ይሄ ትልቅ ስራ ነው የተሰራው። ስለዚህ ነገ ቂያም ቀን አላህ ዘንድ በዚህ ተሳትፎ ያደረገ ሁሉ ምንዳውን ያገኛል። يقول الله تبارك وتعالى وما تقدموا لأنفسكم من خير تجدوه عند الله هو خيرا وعظم أجرا واستغفروا الله إن الله غفور رحيم ዛሬ በዱንያ እያላችሁ መልካም ስራ መስሩትን ሁሉ ነገ አላህ ዘንድ የበለጠ ሆኖ ታገኙታላችሁ ይላል። አላህ ዘንድ የበለጠ እጥፍ ድርብ ሆኖ ታገኙታላችሁ። መን አሚለ ሷሊሃን ፈሊነፍሲ መን አሚለ ሷሊሃን ፈሊነፍሲ ወመን አሳአ ፈዐለይሃ መልካም ስራ የሰራ ሰው ለራሱ ነው። መልካም ስራ መስራት ለራስ ነው። ዱንያ ላይ ይጠቅማል፣ አኺራ ላይ ይጠቅማል፣ ቀብር ላይ ይጠቅማል ማለት ነው። ሌላው ደግሞ እያንዳንዷ ምን ሰራት ስራ አላህ ዘንድ ተጽፋ ትገኛለች። ለምን አላህ Subhanahu Wa Ta'ala ምን ይላል? መን يعمل مثقال ذرة خيرا يره ትንሽም ነገር ቢሆን መልካም ስራ የሰራ እንደሆነ የቂያም ቀን አላህ ዘንድ ያገኘዋል። መን جاء بالحسنة فله عشر أمثالها አያችሁ አላህ Subhanahu Wa Ta'ala እጅግ ሩህሩህና አዛኝ ጌታ ስለሆነ ረህማን ስለሆነ ረሂም ስለሆነ አንድ ኸይር ስራ የሰራ ሰው በ10 ይባዛለታል። من جاء بالحسنة فله عشر أمثالها إلى 700 ضعف إلى أضعاف كثيرة ስለዚህ ዛሬ በዚህ መድረሳ ላይ በዚህ ተሳትፎ ያደረጋችሁ ሰዎች አንድ መድረሳ እንደሰራችሁ በአንድ መድረሳ እንደተሳተፋችሁ አይደለም የሚታሰበው። አላህ ዘንድ 10 መድረሳ እንደሰራችሁ ይቆጠራል ማለት ነው። ንያችሁን ካሳመራችሁ በእኽላሳችሁ ደግሞ እስከ 700 መድረሳ እንደሰራችሁ ተደርጎ ይቆጠራል ማለት ነው አላህ ዘንድ። لماذا لأن فضل الله عظيم ስለዚህ ይሄ ትልቅ ስራ ነው። በጣም ደስ የሚል ስራ ነው ማለት ነው የተሰራው። ሌላው እኛ እንደ ሙስሊም እርስ በርሳችን መተባበር፣ መደጋገፍ፣ መረዳዳት ያስፈልጋል ማለት ነው። ለምን እኛ ተንቀሳቅሰን ጊዜያችንን ጉልበታችንን ሰውተን በእናስተባብር ኖሮ በተለይም እነዚህ ዩቲዩበሮች ወንድሞቻችን እና አንዋር ዩቲዩበር አንዋር አኑን ሚዲያ እንዲሁም ዘንድ ደግሞ ዛድ ሚዲያ ኦሮ ሚዲያ እናም ደግሞ ያው ሶስተኛ አሁን ደግሞ ወንድማችን ተጨምሯል ሰዒድ ሚዲያም ጭምር ከኛ ጋር እየተሳተፈ ነው ያለው። ሌሎች ወንድሞቻችንና እህቶቻችን ደግሞ ውጭ ያላችሁት ፈንዱን በሰጡ ገንዘቡን በሰጡ ኖሮ ይሄ ሁሉ ሊሰራ አይችልም ነበር ማለት ነው። ስለዚህ ዛድ ሚዲያ ላደረገው አስተዋጽኦ፣ አኑን ሚዲያ ኦሮ ሚዲያ ላደረገው አስተዋጽኦ፣ ሌላው ወንድማችን ደግሞ አሜሪካ ላይ አባደር የሚባል ወንድማችን አለ ውጭ የሚያስተባብርልን። እነዚህ ሁሉ ትብብርና አንድነት ነው ለዚህ ሁሉ ውጤት አበቃን ማለት ነው። ለምን አላህ Subhanahu Wa Ta'ala እኛ ተባብረን አንድነታችንን ጠብቀን መተጋገዝ እንዳለብን ይነግረናል። ኢነመል ሙእሚኑና ኢኽዋ ሙእሚኖች ወንድማማቾች ናቸው። ምን ማለት ነው ወንድማማቾች ናቸው ማለት? እንግዲህ መተባበር አለባቸው፣ መረዳዳት አለባቸው፣ መተጋገዝ አለባቸው ማለት ነው። عن ابي موسى رضي الله عنه عن النبي صلى الله عليه وسلم قال المؤمن للمؤمن كالبنيان يشد بعضه بعضا المؤمن للمؤمن كالبنيان يشد بعضه بعضا አያችሁ ዛሬኛ አንድ ሆነን ተባብረን ይሄንን በእንሰራ ይሄ ሊገኝ አይችልም ማለት ነው። ስለዚህ ሙእሚኖች እንደ አንድ አካል ናቸው። ያንዱን ደካማ ጎን ሌላው ያጠናክራል ብለዋል ማለት ነው። ስለዚህ እኛ ከተባበርን ብዙ ነገር መስራት እንደምንችል ዛሬ የተሰራው ይሄኛው መድረሳ ለኛ ትልቅ ምሳሌ ይሆናል ማለት ነው። በሌላ በኩል ነብዩ አለይሂ ሰላቱ ወሰለም ሰሉ አላ ረሱልላህ ሰሉ አላ ረሱልላህ ሰሉ አላ ረሱልላህ من لم يرحم صغيرنا ويرحم ويعرف شرف كبيرنا فليس منا ይላሉ ታላቁ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለልጆቻችን የላዘነ ለታላቆቻችን ደግሞ ክብር ያልሰጣ ወይም ደግሞ የታላቆቻችንን ክብር ያላወቀ ከኛ አይደለም ብሏል። ስለዚህ ልጆችን ማስተማር፣ ማብቃት፣ ማደራጀት፣ እንዲጠናከሩ ማድረግ
ከኛ ከትላልቆች ይጠበቃል ማለት ነው። ልጆችን ማስተማር ዋጅባችን ነው። ማጠናከር ዋጅባችን ነው። መድረሳ በመገንባት እንዲህ አይነት ኸይር ስራ በመስራት ትውልዱን ማነጽ ያስፈልጋል ማለት ነው። ልጆች ደግሞ ወጣቶች ታላቆችን ማክበር፣ ኡስታዞችን ማክበር፣ አባቶችን ማክበርና የነሱን ምክራቸውን መስማት ከነሱ የህይወት ተሞክሮ መውሰድና መማር እጅግ ጠቃሚ ይሆናል ማለት ነው። ስለዚህ ይህንን የነቢዩን አለይሂ ሰላቱ ወሰላም ምክር በመያዝ እኛ ታናሾችን ልጆች እንዲማሩ፣ ሐዲስ እንዲማሩ፣ ቁርአን እንዲማሩ፣ አዳበል እስላም እንዲማሩ፣ በተርቢያ እንዲያድጉ፣ በእስላማዊ ተርቢያ እንዲያድርጉ ጥረት ማድረግ ይጠበቅብናል። እንግዲህ ጥረት የሚደረገው እንዲህ አይነት መድረሳዎችን በመስራት ነው። ብዙ ቦታዎች ላይ የመድረሳ ችግር አለ። ይህንን ችግር ኢንሻአላህ በተቻለን መጠን በተለያየ እንግዲህ ሁኔታ አስተዋጽኦ እያደረግን እናባዛለን ማለት ነው። ሌላው ደግሞ ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? ኸይሩ ናስ አንፈዑሁም ሊናስ። እንግዲህ ኸይረኛ ሰው ማለት ለሰው የጠቀመ ሰው ነው ብሏል። ኸይረኛ ሰው ለሰው የጠቀመ ነው። ኸይረኛ ሰው ማለት እንግዲህ እንዲህ አይነት መድረሳ መስራት ነው፣ መስጂድ መስራት ነው፣ ውሃ ማስቆፈር ነው፣ ለሰው አገልግሎት ለማህበረሰቡ አገልግሎት መስጠት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ብለዋል? ኢንኩንቱም ቱሪዱነ ረሕመቲ፣ አላህ እንደ ብለዋል በሐዲስ አልቁድስ ኢንኩንቱም ቱሪዱነ ረሕመቲ ፈርሐሙ ኸልቂ፣ እናንተ የአላህ የኔን እዝነት የምትፈልጉ ከሆነ ለኔ ኸልቅ ይዘኑላቸው ብለዋል ማለት ነው። ስለዚህ ዛሬ የተሰራው ነገር እንግዲህ አንዱ የተርቢያ አካል ስለሆነ ጥሩ ነገር ነውና የተሰራው። በዚህ ተሳትፎ ያደረጋችሁ ሁሉ አላህ ይባሪክ አለይኩም ለማለት ወዳለሁኝ። ለዚህ ለዛሬው የበጎነት ስራ ትልቁን አስተዋጽኦ ትልቁን ድርሻ የወሰደው ኡስታዝ ከማል በጣም እናመሰግነዋለን። እኛንም ወደዚህ ጎትቶን ያመጣው ነግሮን ቀስቅሶን ያመጣው ለእንዲህ አይነት መድረክ ያበቃን የጋበዘን ኡስታዝ ከማል አላህ ይባሪክ አለይ። እንግዲህ አመስግኑልኝ። አላህ ይባሪክ አለይ ይብላችሁ። አላህ ይባሪክ አለይ፣ አላህ ያሳድግ፣ ዱንያ አኺራህን አላህ ያሳምርልኝ። እንግዲህ ዛድ ሚዲያ ኦሮ ሚዲያ አለው። በዛ ውስጥ እየቀሰቀሰ ተከታዮቹን እየቀሰቀሰ ለዚህ ሁሉ ያበቃው እሱ ነው ማለት ነው። ሌላው ኦሮ ዛድ ይላል። ኦሮ ዛድ ነው አንዱ። በሁለቱም ቻናሎች ወይም ሚዲያ አውታሩ እየቀሰቀሰ ቤተሰቦችን እየቀሰቀሰ ለዚህ ሁሉ አብቅቷል ማለት ነው። አላህ ይባርክ አለይ። ሌላው ወንድማችን ትልቁን ድርሻ የሚወስደው አንዋር ሙስጠፋ አኑን ሚዲያም ትልቅ ነበር። አሁን እየቀረጸ ነበረው ልጅ ማለት ነው። እንግዲህ ወንድማችን ዋናው እሱ ነው። እሱንም አላህ ይባርክ አለይ። አመስግኑት፣ ዱዓ አድርጉለት። አላህ ይባርክ አለይኩም። ሌላው ኡስታዛችን አጠገባችን አሉ ሼካችን ኡስታዝ ሸምሰዲን ሰዒድ፣ እሳቸውም ትልቅ ድርሻ ትልቅ አስተዋጽኦ አድርጓል። በጣም ፈጣን ሰው ናቸው እንደምታዩዋቸው ማሻአላህ። ያኒ ሁወ ነሽጥ ያኒ ሼክ ኡስታዝ ነሽጥ ያኒ በጣም ነሻጣ አላቸው። ብዙ አስተዋጽኦ እያደረጉ ሚረዱን የሚያግዙን ሰው ናቸው። አላህ ይባርክ አለይኩም። አላህ እድሜውን ያቆየዎት። አላህ ይባርክ አለይክ። ሌላው አንድ ወንድማችን አለ አባድር ማሻአላህ ውጭ ነው ያለው። በውጭ ወኪላችን ነው። እሱም ትልቅ አስተዋጽኦ እያደረገ ነው ያለው። ለእንዲህ አይነት ብቃት ለእንዲህ አይነት ደረጃ እንድንበቃ ከፍተኛውን አስተዋጽኦ አድርጓል። ዋናው ትልቁ ደግሞ የአኑን ቤተሰቦች፣ የዛድ ቤተሰቦች፣ የኦሮ ዛድ ሚዲያ ቤተሰቦች እነሱ ናቸው። ለዚህ ሁሉ በተጠየቁ ሰዓት ሁሉ እኛ በጠየቅን እነሱ በጠየቁ ሰዓት ሁሉ እየሰጡ ገንዘባቸውን ወጪ እያደረጉ የቸገረንን ሁሉ እየለገሱ ለዚህ አይነት ኸይር ስራ ያበቁን እነሱ ናቸው። የዛድ ሚዲያ ቤተሰቦች፣ የአኑን ሚዲያ ቤተሰቦች፣ የኦሮ ዛድ ሚዲያ ቤተሰቦች አላህ ይባርክ አለይኩም። ይሄው ዛሬ የገንዘባችሁን ውጤት የአስተዋጽኦአችሁን ውጤትና ፍሬ አይታችኋል። መድረሳው ተገንብቷል። ደረሶች ወይም የቁርአን ተማሪዎች ሊቀሩ ተዘጋጅቷል። አኺራችሁን ገንብታችኋል። አላህ አኺራችሁን ዱንያችሁን ያሰምርላችሁ እንላለን። በጣም እናመሰግናለን ማለት ነው። እንግዲህ ከዚህ በተረፈ ሁድሁድ በጎነት ለሁሉም አባላትን በክብር በድጋሚ አመስግኑልኝ። ሁድሁድ በጎነት ለሁሉም ቲም በጣም ትልቅ ስራ እየሰራን ያለው በሁድሁድ በጎነት ለሁሉም
ቡድን መሪነት አስተባባሪነት ይህ መድረሳ ተሰርቷል ማለት ነው። ሁድሁድ ሚዲያ ማነው ሁድሁድ በጎነት ዛድ ሚዲያን ያቀፈ ነው፣ ኦሮ ሚዲያን ያቀፈ ነው፣ አኑን ሚዲያን ያቀፈ ነው። ወንድማችን ደግሞ መጨረሻ ላይ ያው ሰዒድ ሚዲያም ከኛ ጋር ተቀላቅሏል። ተቀላቅለሃል አይደል? ከኛ ጋር ማሻአላህ አላህ ይባርክ አለይክ። ሁላችሁንም እናመሰግናለን። አላህ ይባርክ አለይኩም። እንግዲህ ሁድሁድ ሚዲያ ሀዲያ ላይ ቅድም ሼክ ሸምስ እንዳሉት ሀዲያ ላይ በ2017 ሁለት የጉድጓድ ውሃ ፕሮጀክቶችን አሰርቶ ለማህበረሰቡ ትልቅ አስተዋጽኦ አድርጓል። አንድ የምንጭ ውሃ በማጎልበት 4 ቀበሌ የሚጠቀመውን የምንጭ ውሃ አጎልብቶ አዘጋጅቶ ለማህበረሰቡ አገልግሎት እንዲያገኝ ሰጥቷል። በ2018 በዘንድሮ ዓመት ማለት ነው ሀዲያ ውስጥ ከ500 በላይ ለሚሆኑ ተማሪዎች እስክሪብቶና ደብተር በመለገስ ሰፊ የሆነ ስራ የሰራ ቲም ነው ማለት ነው። ይኸው አሁን ደግሞ ዛሬ እዚህ ላይ በዚህ መድረሳ ላይ አስተዋጽኦ አድርጎ ቀስቅሶ ለዚህ ደረጃ አብቅቶ እናንተንም አስደስቶ እኛም ተደስተን እዚህ ተከስተናል። አልሐምዱሊላህ ረብል ዓለሚን። ሁድሁድን አንዴ ያመስግኑልን። ሁድሁድን አንዴ ያመስግኑ። አላሁ አክበር፣ አላሁ አክበር። ሁድሁድ እንግዲህ የተባረከ ይሁን። እኔም የሁድሁድ ሚዲያ ዋና ሰብሳቢ በመሆኔ በጣም ደስተኛ ነኝ። በጣም ንቁ የሆኑ ልጆች አሉ። በመጨረሻ መልእክቴ ምንድነው? አላህ ሱብሓነሁ ወተዓላ ምን ይላል? ወልሙእሚኑነ ወልሙእሚናት። የመጨረሻው መልእክቴ ወልሙእሚኑነ ወልሙእሚናቱ ባዕዱሁም አውሊያኡ ባዕድ يأمرون بالمعروف وينهون عن المنكر ويقيمون الصلاة ويؤتون الزكاة ويطيعون الله ورسوله أولئك سيرحمهم الله إن الله عزيز حكيم. ይህ የመጨረሻ መልእክቴ ነው። ሙእሚኖች እርስ በርሳቸው ሴቶችም ወንዶችም እርስ በርሳቸው ይረዳዳሉ፣ ይተጋገዛሉ፣ ይተባበራሉ፣ በመልካም ነገር ያዛሉ፣ ከመጥፎ ነገር ይከለክላሉ፣ ሰላታቸውን በወቅቱ ጠብቆ ይሰግዳሉ፣ ዘካቸውን ይሰጣሉ፣ አላህን ይታዘዛሉ። አያችሁ፣ እንዲህ የሚያደርጉ ሙእሚኖች አላህ ያዝንላቸዋል። ነገ አላህ ያዝንላቸዋል፣ ደረጃ ይሰጣቸዋል። ምን ያደርግላቸዋል? وعد الله المؤمنين والمؤمنات جنات تجري من تحتها الأنهار خالدين فيها ومساكن طيبة في جنات عدن ورضوان من الله أكبر ذلك هو الفوز العظيم. እንዲህ አይነት አማኞችን አላህ ሱብሓነሁ ወተዓላ ጀነት ሊያስገባቸው ጀነት ውስጥ ጥሩ መኖሪያችን ሊሰጣቸው ውዴታውን ሊሰጣቸው ሊለግሳቸው በደረጃ ከፍ ሊያደርጋቸው አላህ ቃል ገብቷል። አላህ አዛኝ የሆነ ጥበበኛ የሆነ ጌታ ነው። ይሄ ደግሞ ታላቅ ስኬት ነው ይላል። እንግዲህ ጀነትን ማግኘት ነው አይደል? ዋናው የሙእሚን ዓላማው የአላህን ውዴታ ማግኘት ነው፣ የአላህን ረህመት ማግኘት ነው፣ ጀነት መድረስ ነው። ስለዚህ ይሄንን ቃል ገብቶልናል ማለት ነው አላህ Subhanahu Wa Ta'ala። ስለዚህ እኛ በእያንዳንዱ አጋጣሚ ሁሉ ኸይር ስራ ላይ ለመስራት መልካም ስራ ላይ ለመስራት በኢማናችን ለመጠናከር በሰላታችን እንዲሁ ለመበረታታት ኢማን ላይ ለመበርታት ሁሌም መትጋት አለብን ማለት ነው። ሙእሚን ደግሞ ጀነት እስኪገባ ድረስ እረፍት የለውም ተብሏል። አልሙእሚኑ ላ የስተሪ ሐታ የድኹለ ደሪቅ በሌላ በኩል ደግሞ ጀነት እስኪገባ ድረስ ሙእሚን ኸይር ስራ ከመስራት አያርፍም ብሏል። ስለዚህ ሁልጊዜ ኸይር ስራ በተገኘው አጋጣሚ ሁሉ መትጋት አለብን፣ ተሳትፎ ማድረግ አለብን። በዚህ ሁሉ ለተሳተፋችሁ ሁሉ አላህ ይባርክ አለይኩም ብለናል። እዚህ እኛን አክብራችሁን በዚህ አይነት በደመቀ ሁኔታ ለተቀበላችሁን ለአካባቢው ማህበረሰብ ኢማሞች፣ መሻይኮች፣ አስተዳደሮች፣ ወንዶች፣ ሴቶች ሁሉ ጀዛኩሙላሁ ኸይረን ወባረከላሁ አለይኩም። شكرا وبارك الله عليكم والسلام عليكم ورحمة الله تعالى وبركاته. ሼክ ረሻድ የሁድሁድ ቲም ሰብሳቢ ናቸው። ለሳቸው ትልቅ ምስጋና ሼክ ረሻድን እንገለቴፈና ዋን ጉዳኑ ወጀተኔ ትጅራኒ ከናፍ ወረቃ ረጋ ከንገለቴፈና ጀቹዳ ከኒኔፊት ጅራ ባረከላሁ ፊኩም ተቀበላ ባረከላሁ ፊኩም ጀዛኩሙላሁ ኸይራን።
አስረትሞ ከናዳ ይሄ ደግሞ ሌላ ስጦታ ነው። ያው ሰው ወደ ጅማ መጥቶ ቡናና ማር ሳይ መሄድ የለበትም እና እዚህ ጋር ማር አለ እናም ደግሞ በውስጡ ቡና ይዟል ማለት ነው። እናመሰግናቸዋለን ለማለት ነው። ትንሽም ቢሆን ተቀበሉን ለማለት ነው ማህበረሰቡ እያላል። ባረከላሁ ፊኩም ባረከላሁ ፊኩም ባረከላሁ ፊኩም ባረከላሁ ፊኩም። ሼክ ሸምሰዲን ዑስማን ኢሳኒስ አኩማ ከና ሼክ ሸምሰዲን ሰዒድ ዑስማን ኢሳኒስ አኩማ ከና ወቲያና ወልቲቀባ ቲሚ ከንኬኛቲ ባረከላሁ ፊኩም። እናመሰግናቸዋለን ማህበረሰቡ ያመሰግናቸዋል። ባረከላሁ ፊኩም ጀዛኩሙላሁ ኸይራን። አኩማ ከና አስከሰቲ ቡኒ ንጅራ እዚህ ውስጥ ያለው ማርና ቡና ነው። ያው እንደ ቀደም ሲል እንደነገርኳችሁ ጅማ መጥቶ ወይ አጋሮ መጥቶ ቡናንና ማርን ሳይቀምሱ መሄድ ክልክል ነው፣ አይቻልም። ለዛ ነው። ባረከላሁ ፊኩም። አላሁ አክበር አላሁ አክበር አላሁ አክበር። እሺ በመቀጠል ኡስታዝ ከማል ጀማል እሺ ረኮን ከሞ እሺ እንኩን ማና ፊ ካንቆት ጀቹራ ባረከላሁ ፊኩም እስንገለቴ ፈዴተን እንዝራ አላሁ አክበር አላሁ አክበር አላሁ አክበር ገለቶማ ጀቹን በርባዳ እንደከን ከሰኑ ወላሂ እኔ በእውነቱ ይሄ አይገባኝም ነበረ ገሩ ሃተው ወላሂ ዋን ጉዳ ወሂቲ ኩኒ ባዬ ገመዴተን እንዝራ ገለቶማ ስኒን ጀቹን በርባዳ መተለሊሳ ባዬ ሲንገለቴ ፈደስን እንጃለዶ እንደከን ከሰኑ ባረከላሁ ፊኩም። ከዚህ በመቀጠል ወንድሜ አንዋር ሁሌ ከጎኔ በመቆም ሁሉ ጊዜ ከኔ ጋር በመሆን ለኸይር ስራ እንግዲህ ብዙ አስተዋጽኦ ያበረከተ ያለው ወንድሜ ነው። አኑን ሚዲያ የሚል ሚዲያ አለው። እሱንም እንግዲህ ማህበረሰቡ አመስግኗል ማለት ነው። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። አኑን ያው እሱም እንግዲህ ወደ ጅማ መጥቶ አያውቅም። ለዛ ነው እንግዲህ ቡናና እንደዛውም ማርን አንድ ላይ ያዘ ስጦታም ተበርክቶለታል። አኩማ ከና ኦቦሌሰኪያ አብራር በድሩ ከን የሮመራ ዋይሳዳ ዱበዴ ሂንፍጡ አብራር በድሩ ጀቹን አልተቆቆት ነበር። አብራር በድሩ ጀቹን ይሰከናዳ አብራር በድሩ ማለት ይሄ ነው። አብራር በድሩ ማለት ሁሉ ጊዜ እዚህ ሁኜ ሲሰራ ሁሉ ጊዜ ከካሜራ በስተጀርባ ሆኖ ትልቅ ስራ ሲሰራ የነበረ ወንድሜ ነው። ከዚህም በተጨማሪ ወደዚህ ሚዲያ ሁላ እንድመጣ ያደረገኝ ይሄ ልጅ ነው። ይሄን ልጅ ዛሬ በእናንተ ፊት ለፊት ቁሜ ማመስገን እፈልጋለሁ። አንዋር አብራር በድሩን እንድታመሰግኑልኝ አንዴ። አላሁ አክበር አላሁ አክበር። ገረ ሚዲያ ከና አከን ዱፉ ከነ ጎዴ ጋፋ ጀልቀባራ ካሰ ጀቹ ኦሶ ዋቶ ኮምቤኪን አከን ገረ ሚዲያ ከነ ከን ዱፉና ጎዴ ኦቦሌሰ ኪያ አብራር በድሩቲ ኤጋ ሀዳ ክሬዲቲን ኩን ኢሳፍ ኒተገባ ዋን ጀዱዳፊ ባዬን ኢሰገለቴፈዳ አመሌ ወጂ ጉዳ ሆጀታ ሲችሌ ጀቹዳ ሀረሞ መስጂደ ከነ ጋፈ ዱራ ጋፈ ዱፍኑ መድረሳ ከነ ጋፈ ዱፍኑ ከና ወጅኒን ቁርአን ባቴ ዱፈ ኢሰቱሬ ከን ካሜራ ድዱቤ ጋፈ ሰነ ዳባታ ቱሬ ኢሰቱሬ ጋረ ገረ ኦሊስ ጋፈ ዳይኑ ኢሰቱ አሱመ ኬሰት የሮን ዱፌ ከን ድዱቤ ከን ኮቲ አርገሙ ኢሰዋን ተሄዳፊ አከስና ገለቴ ፈትኑን በርባዳ አዳፍሞ ሰርቲፊኬቲን ከን ገለቴ ፈና ኢሳ ከነሜ ትጅራ አብራር በድሩ አላሁ አክበር አላሁ አክበር። ከዚህም በመቀጠል ወንድማችን ሰዒድ ከማል እሱም እንደዛው በቲክቶክ አካውንቱና እንደዛውም በሚዲያው ሰዒድ ሚዲያ ዩቲዩብ ቻናል እሱም ከጎናችን በመቆም እዚህ ስራ ላይ ተሳትፏል ማለት ነው። ባረከላሁ ፊካ ጀዛከላሁ ኸይራን ወንድሜ ሰዒድ ከማል ማሻአላህ ባረከላሁ ፊክ። ለሱም እንደዚሁ ያው ቡናውን መቅመስ ስላለበት እንደዛው ማሩን መቅመስ ስላለበት ተበርክቶለታል። ህዝቡ ያመሰግናል። እሺ ከዚህም በመቀጠል
ላይቭ ላይ ሆነን ለዚህ መድረሳ የሆነ ነገር ስንሰራ ከሚዲያችን ጀርባ ከካሜራችንና እንደዛውም ላይቭ ስትሪሙን በመቆጣጠር ከጀርባችን የነበረ ወንድማችን ጁነይድ እሱ ደግሞ እዚህ ስላልተገኘ በሆነ ጉዳይ እሱ ደግሞ ከሀገር ውጭ ነው ያለው። ለሱም ሰርቲፊኬት ተበርክቶለታል። አንዋር እሱ ቦታ ሆኖ እንዲቀበልልን እጠይቃለሁ። ባረከላሁ ፊክ ጀዛከላሁ ኸይራን። ወንድማችን ጁነይድ ወይ ደግሞ ነጃህ ሚዲያ በመባል አባታችን የሚዲያችን አባት ነው። እሱ ደግሞ ያው ታዋቂ ሰው ነው፣ ፌመስ የሆነ ሰው ነው። እጅግ እናመሰግናለን ወንድሜ ጁነይድ፣ አመሰግናለሁ። ከዚህም በመቀጠል ደግሞ ዛድ ሚዲያ እንደ ሚዲያው ደግሞ ለዛድ ሚዲያም ያዘጋጁት ሰርቲፊኬት አለ። ለዛድ ሚዲያ እንደ ሚዲያው ደግሞ ማለት ነው። በነገራችን ላይ እዚህ የደረሰው በሚዲያ ነው። ስለዚህ ለዛድ ሚዲያ ኦዲየንሳችን ኦር ቤተሰቦቻችን ማለት ነው ሁሌ የሚከታተሉን ሁሌ የሚያበረታቱን ለዛድ ሚዲያ እንደ ሚዲያው የተበረከተ ሰርቲፊኬት ነው። الله أكبر الله أكبر الله أكبر الله أكبر እንደዛውም ለአኑን ሚዲያ እንደዛውም ለሚዲያው ነው። ይሄ የቀደሙ የግሉ ነው። ይሄ ደግሞ እንደ ሚዲያው የተሰጠው ነው። እናመሰግናለን ወንድሜ አንዋር ኦር አኑን ሚዲያ። እንደዛውም የአኑን ቤተሰቦች እጅግ አድርገን እናመሰግናችኋለን። ይሄ ማህበረሰብ ያመሰግናችኋል። ትልቅ ስራ ነው የሰራችሁላቸው። ስለዚህ ትልቅ ምስጋና ይገባችኋል በማለት ነው ይሄንን ለውለታ አድርጎ ያበረከቱላቸው።